በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በጎነቱ በፍቅር የተቀበላችሁ የሚያኖራችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ የከፈለለት የተባረከ ትውልድ የሆናችሁ ብሩካን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለው ፍቅር የሰጣችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል ጌታ አምላክ እግዚአብሔር ክብር ምስጋና ይገባዋል። ወደ ትምህርታችን ከመግባታችን በፊት ወደ አንድ ክፍለ ሀገር ሄጄ አንድ ቤተሰብ ጎብኝቼ ነበር። ወጣት ልጅ ነው፣ የድሃ ልጅ ነው እና ልጆች አሉት። ነገር ግን እናትየው በሕይወት በነበሩ ጊዜ የሚያሳድጓቸው ሁለት የአእምሮ በሽተኛ ልጆች ነበሯቸው፣ ወንድሞቹ እና እነሱ ትተውበት የሉም በሕይወት። ይህ ወጣት በዚህ ከባድ ኑሮ እነዚህ ሁለት ልጆች አእምሮ ህሙማን ልጆች ቤት ውስጥ ቆልፎ እየመገበ ይኖራል። የቀን ስራ እየሰራ ነው የሚኖረው። በጣም የሚያሳዝን ቤተሰብ ነው ያየሁትና ለምንድን ነው የማንባረክባቸው? ለምንድን ነው እነዚህን ቤተሰቦች ያየሁት? ስለዚህ ይሄ ዓመት አዲስ ዓመታችን የኢትዮጵያ አዲስ ዓመታችን መጥቷል። የምንባረክበት ስራ እንሰራለን፣ እነዚህን ቤተሰቦች እንረዳለን። አድራሻቸውን ይዣለሁ በ911 40 1380 ስልኬ ላይ ወይስ መልእክት አኑሩልኝ። አድራሻቸውን አቀብላችኋለሁ። ቴሌግራም፣ ቫይበር፣ ዋትስአፕ ላይ አለው። እግዚአብሔር እናንተን ቤታችሁን ይባርክ። ትንሽ ጉንፋን ስለያዘኝ በጥንቃቄ ነው የምናገረው። የጉንፋን ሳል ስላለብኝ ማለት ነው። በእርግጥ ደህና ነኝ፣ ግን በየመሃሉ እንደዛ ቢሆን እንዳትረበሹ ለማለት ነው። እግዚአብሔር ልጆች ቅኖች ሲበድሉ ሲያጠፉ እግዚአብሔር እንዴት ነው የሚመለከታቸው የሚለውን ነው ዛሬ እንድንማር የወደድነው። ሁለት አይነት ሰዎች አሉ እንደምታውቁት፣ ድንጋይ ልብ ያላቸውና የተሰበረ ልብ ያላቸው። ጠማማ ልብ ያላቸውና ቅን ልብ ያላቸው። የቅን ልብ ምሳሌዎች አባታችን ዳዊት ነው። በሚያጠፋ ጊዜ ተመልሶ አፈር ላይ የሚወድቅ እግዚአብሔርን የሚያፍር። እንዲሁ ደግሞ የቅን ልብ ምሳሌ የምናደርገው በቀኝ የተሰቀለውን ወንበዴ ነው። ጌታ ላይ ክፉ ለመናገር ያልደፈረ፣ ለመናገር የማይቸኩል ደግሞ ቅን ስለነበረ ዓይኖቹ የተከፈቱለት የእግዚአብሔርን ስራ መስቀል ላይ ጌታን ስራ የተመለከተ ያስተዋለ፣ በኋላም የተጠቀመበትና የዳነበት። ጠማማ ልብ ያላቸው ደግሞ ሁለት ምሳሌዎች ብንሰጥ ሄሮድስ፣ ፈርዖን፣ እነዚህ እግዚአብሔር ሲናገራቸው የማይገባቸው የማይሰሙ ልከኛ የሚሆኑ ከማይታገሉት ጋር የሚታገሉ፣ በግራ የተሰቀለው ወንበዴ እንደቀለዱ በራሳቸው ላይ የሚሞቱ እነዚህ ናቸው እግዚአብሔር ልጆች። እና እነዚህኞቹ የመጀመሪያዎቹ ቅኖቹ ሰዎች እኛ መካከል አሉ፣ እናንተ መካከል አሉ። ምናልባት ከምትሰሙት መካከል እናንተ ትሆናላችሁ። ቅን ሰው እንደ ሰው ሲያጠፋ ምንድን ነው እግዚአብሔር የሚያደርገው? እግዚአብሔር ጻድቅ ፈራጅ ነው፣ ፍትሐዊ ነው። ግን የቅን ሰዎችን ትውልድ ይወዳል። ከራሳቸው አልፎ የቅኖችን ትውልድ ይባርካል፣ ዘመናቸውን ይባርካል። ለቅን ሰዎች ምሕረት ለመስጠት እግዚአብሔር በጣም ይቸኩላል። መስቀል ላይ አይታችሁ ከሆነ በግራ ከተሰቀለው ድንጋይ ልብ ካለው ሰው ይልቅ በቀኝ በተሰቀለው ወንበዴ ለምሕረት እንደቸኮለ ታያላችሁ። ያኛው ዞር ብሎ ማላየው እየሰደበው ነበር፣ ግን ለእሱ መልስ ለመስጠት አልፈለገም። የኃጢአተኞች የፍርድ ቀን አለና። ግን ለዚህኛው ቅን ልብ ለነበረው ግን ምንድን ያደረገለት? ዞር ብሎ ገነት ከኔ ጋር ትገባለህ አለው። ያለ ኢየሱስ ክርስቶስ ገነት መግባት ስለሌለ ነው ከኔ ጋር ያለው። ከኔ ጋር ገነት ትገባለህ ካለው በኋላ
ይቅር እንዳለው ይቅርታ እንደተቀበለ ማረጋገጫ ሰጠው። ወንበዴ ነው፣ አጥፊ ነው፣ መቼም ንጹሕ ሆኖ አይደለም የተሰቀለው። ወደ ቅል ሰዎች እግዚአብሔር ምሕረት ለመስጠት ይቸኩላል፣ ምክንያት ይፈልጋል እና ቅን ሰዎች ሲበድሉ መለስ ሲልባቸው ቶሎ ነው እግዚአብሔር ይቅር የሚላቸው። በዚህ ቅን ልብ ያላችሁ ሁሉ ደስ ሊላችሁ ይገባል። ቅን ልብ ያላችሁ ሰዎች ደግሞ ጠላት በውስጣችሁ ሐሳብ ይዋጋችኋል። እግዚአብሔር ይቅር አይላችሁም። እግዚአብሔር እንዴት ትበድሉታላችሁ? ምን ማለታችሁ ነው? በቃ ከዚህ በኋላ እግዚአብሔር በእናንተ ላይ አዝኗል እያለ የእግዚአብሔርን ምሕረት ሊሸፍንባችሁ በምሕረቱ ደጅ ላይ ጥቁር መጋረጃ ሊጋረድባችሁ ይሞክራል። ግን ያን መጋረጃ ቀዳችሁ ማለፍ አለባችሁ። በእግዚአብሔር ምሕረት እንዳትደራደሩ። ይቅር አይልም የሚባል አምላክ ሰማይ ላይ የለም። ይቅር ይህ በላይም ላለው ሰው ምልስ ችኩል አምላክ ነው ሰማይ ላይ ያለው፣ ያውም ደግሞ ለቀና ሰዎች። ስለዚህ ቀኖች ሲበድሉ ይቅር ሊላቸው ይቸኩላል። ምክንያት ነው የሚፈልገው። በጣም የሚገርማችሁ ስለ ነቢዩ ሕዝቅያስ የተጻፈውን ብታነቡ በድሎ ቤቱን አላስተካክል ብሎ ሊሞት ትንሽ ቀረው፣ ካንሰር ይዞት ማለት ነው። ከፍተኛ ቁስል ወጥቶበት ትሞታለህ ብሎ ነቢዩ ነግሮት ሲወጣ ዞር ብሎ ወደ ግድግዳው መለስ ነው። አልጋው ላይ ተኝቶ ነበር። ወደ ግድግዳው ዞሮ ሲጸጸት ኢሳይያስን ተመለሳለሁ 15 ዓመት ጨምሬልሃለሁ በለዋል። ቅን ልብ ስለነበረው ያ ንጉሥ ጌታ ሊምረውና ይቅር ሊለው ቸኮለ ማለት። ይሄ በጣም አስገራሚ እግዚአብሔር አሰራር ነው በቅኖች ላይ። ሌላው ቅኖች ሲበድሉ የህሊና ወቀሳ ይኖራቸዋል። ህሊናቸው እንዲቆጣጠራቸው አቅም ይሰጠዋል እግዚአብሔር። ይወላችሁ ቅን ያልሆኑ ሰዎች ልዩ ምልክት የልባቸው ድንጋይ መሆን ነው። ድንጋይ ሲሆን ልብ አይምሯቸውም በሚያጠፉት ጥፋት አይወቅሳቸውም። ለቅሳቸው እንኳን ቢሞክር የዛለ አይምሮ ነው ያላቸው። ከጥፋት ሊመልስ የሚችል ተው ሊል የሚችል አቅም ያለው አይምሮ የላቸው፣ ወይም ህሊና የሚባለው ዓለም የላቸው። አንዳንድ ጊዜ ቅን ያለ መሆን የህሊናን አቅም ነው የሚሰብረው። ሰው ህግም ባይኖረው በተፈጥሮ ህግ ይዳኛል ይላል ሐዋርያው ቅዱስ ጳውሎስ። የተፈጥሮ ህግ የሚባለው የህሊና ህግ ነው። ልክ ያልሆነ ነገር ልክ አይደለም እያለ ይሞግታል። የቅኖች ህሊና ግን ብሩህ ናት። የቅኖች መንፈስ ሕያው ናት እና እግዚአብሔርን በመፍራት የተመሰከረላት ናት። ከመስዋዕት ከሚቃጠል መስዋዕት ይልቅ የተሰበረ ልብና መንፈስን ይወዳል የተባለው ይሄ ነው። ይሄ ህሊና ነው። እግዚአብሔር ያዝናል የሚልና የሚጸጸት ህሊና አላቸው ቅኖች። ስለዚህ ይሄንን ህሊናቸው እንዲሰራና ከጥፋት እንዲከለክላቸው እግዚአብሔር አቅም ይሰጥላቸዋል ማለት ነው እና የህሊና ወቀሳ ይሰማቸዋል። የህሊና ወቀሳ እንደ ጉዳት አይደለም መታየት ያለበት፣ እንደ ጥቅም ነው። ህሊናችን እየወቀሰን ከመጣ እድለኞች ነን። እግዚአብሔር ልጆች እድለኞች ነን። ሁለተኛው ምልክት አምላካችን አምላካዊ ድጋፍ የሚሰጠው ለቅኖች በዚህ ነው። ሶስተኛው ሲያጠፉ ይናገራቸዋል። ቅኖች ደግሞ እግዚአብሔር ሲናገር ይሰማሉ። ቅድም ወንበዴውን ምሳሌ አድርገናል። ጌታችን መስቀል ላይ የሚናገራቸውና የሚያደርጋቸው እያንዳንዳቸውን ድርጊቶች ያስተውል ነበር። ለምን? የቅን አእምሮ ብርሃን ነው። ዓይንህ ጤነኛ ከሆነች ሰውነት ብርሃን ትሆናለች እንዳለ ብርሃን ስለሆነ የቅኖች ልብ፣ አእምሮ፣ ዓይን እግዚአብሔር ሲናገር ይገባቸዋል። ይቺ ለእኔ ናት ነው የሚሉት። አንዳንድ ጊዜ አያቸዋለሁ ኮሜንት የሚጽፉ ሰዎች ከባባድ መልእክቶች በትምህርት መልክ ሲመጡ ይቺ ለእኔ ነች፣ ይቺማ ለእኔ ነች የሚሉ ብዙ ኮሜንቶች ይመለከታሉ። ይሄ የቅንነት ምልክት ነው። ኃጢአተኛ ሰው ወይም ትዕቢተኛ ሰው እንደዚህ አይልም። አንዳንዱ ምን ማለት ፈልገህ ነው ልትሰድበኝ ፈልገህ ነው ወይ ሊል ይችላል ሰባኪው። የምድር ቅዱሳን የተገደሉት ድንጋይ ልብ ባላቸው ልባቸው ባልተሰበሩ ክፉ ሰዎች ነው።
በስብከታቸው ለንስሐ ሲጠሯቸው ለመዳን ሲጠሯቸው ክብራቸውን እንደነኩና እንዳቀለሏቸው ስትሰማቸው ገለዋቸዋል። በዓለም አደባባይ አንገታቸውን ሰይፈዋል፣ በመስቀል ሰቅለዋቸዋል። ነገር ግን የቅን ልብ ግን የሚናገራቸውን ተናጋሪ ያዳምጣሉ። እግዚአብሔር ሲናገር ይገባቸዋል። በስብከትም በመዝሙርም በሁኔታም በምንም እግዚአብሔር ሲናገር በደንብ ይገባቸዋል። ቅኖች በደንብ ይገባቸዋል እግዚአብሔር ልጆች። ስለዚህ ለቅኖች መናገር ይሰጣቸዋል እግዚአብሔር፣ እንዲናገራቸው ይሆናሉ። ጥፋታቸው እንዲሰማቸው ንስሐ እንዲገቡ ድንቅ በሆነ ግልጽ በሆነ ቃል ይናገራቸዋል። በድለሃል፣ ቆሽሸሃል ይላቸዋል። ከዚህ ቀደም አንድ ወጣት ንስሐ ሲገባ ከብዙ ዓመታት በፊት ምን ብሎኛል? ንስሐ የገባበት እና ንስሐ እንዲገባ የሆነበት ምክንያት አለ። አመነዘርኩኛል፣ የማመንዘር ሰርቼ ከዛ ተቀምጬ ቤቴ መጽሐፍ ቅዱስ ስከፍት አታመንዝር የሚል ቃል አገኘዋል። ሰውነቴ ለሁለት ተከፈለ በድንጋጤ ያለ። ከዛ በኋላ ነው የመጣው ንስሐ አባት ፈለጉ። አታመንዝር አለኝ እግዚአብሔር። ይህ ሁሉ ሺህ ቃላት ባለበት መጽሐፍ ላይ እንዴት ይህን ቃል ላገኘው ይችላል? ቻልኩ እግዚአብሔር እየተናገረኝ ካልሆነ በስተቀር ብሎ አስተውሎ መጣ። አይምሯቸው ክፍት ስለሆነ ቅን ሰዎች እግዚአብሔርም እነሱን ለመናገር አይከብደውም። ተናግሮ ያስተምራቸዋል፣ ይመልሳቸዋል። መጨረሻ እንደው በደንብም ካልተጠነቀቁ ደግሞ ማስጠንቀቂያ ይሰጣቸዋል። ያስጠነቅቃቸዋል። ተጠንቀቁ ይላቸዋል። በሚገባቸው መንገድ ሊያጠፉ ሲሉ ሊመክሩ ሲሉ ተጠንቀቁ ይላቸዋል። አንድ ጽሑፍ ላይ ሳነብ አንዲት ሴት የጻፈችው ነው። ፌስቡክ ላይ ምን ይላል? በጣም የምወደው ፍቅር ያዘኛለች። በዚህ በኦንላይን ጓደኝነት ጀምረው ከአንድ ወንድ ጋር አረብ ሀገር ፍቅር ያዘኛለች እና ልጅቷ ትዳር ያላት ሴት ነች እና የምትወደው ሰው ግን እሱ ወጣት ነው፣ ዝም ብሎ ነው የሚኖረው እና በጣም ፍቅር ያዘኛለች እና ባሌን አስቸግሬ ለስራ ጉዳይ ለልጆቼ ቃል ግዛ ብዬ ወደ ዱባይ ተነስቼ ሄድኳለች። ዋና የሄድኩበት ምክንያት ያንን ያፈቅሩትን ሰው ለማግኘት ነው እና ያው አጋጣሚ ብቻዬን የምሆንበት ቀን አንድ ቀን ስለነበረ በዛ ቀን እንዲመጣ ቀጠርኩት እና ይመጣል ብዬ ሙሉ ቀን ተዘጋጅቼ ጠበቅኩት ብለው በጠበቀው መጣል ብሎ አልመጣም። ከዛ በጣም ተበሳጨሁበት፣ በጣም ተቀየምኩኝ፣ ተናደድኩ አለች። በጣም ተቆጣው። ይቅርታን ጠየቀኝ ሲሞክር ይቅርታን አልቀበልም አልኩት፣ ተጠልቼው መጣሁ ማለት እና ከዛ በኋላ ቆይታ ወደ መንፈሳዊ ልቧ መመለስ ጀመረች። ያን ሰው ሳታገኝ ህይወቷን ሳታበላሽ ተመልሳ መጣችና ምን አለች? እግዚአብሔር ነው ያስጠነቀቀኝ አለች። ይህን ሰው አግኝቼ ቢሆን ኖሮ ባሌን በድዬ ነበረ። እግዚአብሔር አስጠነቀቀኝ፣ ተናገረኝ፣ ተያለኝ። በቃ ይሄ ለእኔ ማስጠንቀቂያ ነው። ለእኔ መንፈሳዊ ጥበቃ ሲያደርግልኝ እግዚአብሔር የሆነው ነገር ነው። እኔ ለጊዜው ግን ላይመስለኝ ይችል ነበር ስሜቴን ስለምከተላለች እና ቅን ልብ ያላቸው ሰዎች እግዚአብሔር ይጠብቃቸዋል። እኔ በጣም አድንቄያታለሁ ይህችን ሴት። በእርግጥ የምጽፍበት የፌስቡክ አካውንት በስሟ የተጻፈ ሳይሆን በብዕር ስም ቢሆን የጻፈችው ግን የተናገረችው ነገር ግን በጣም አስገርሞኛል። እግዚአብሔር እንዴት ሰውን ከጥፋት እንደሚጠብቀው፣ ቅኖች እንዴት ከጥፋት እንደሚጠብቃቸው ነው የሚያሳየውና ቅኖች ሊበድሉ ሲሉ ወይም ሲበድሉ እግዚአብሔር በዚህ መንገድ ይታደጋቸዋል። እንግዲህ ከሳል ጋር እየታገልኩ ነው ያገለገልኳችሁ። ደስ ብሎኛል። እግዚአብሔር ይመስገን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ቀሪው ጊዜያችን የተባረከ ይሁን። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ይደግፋል።